የ15 ዓመት ልጅ ማግባት እችላለሁ ከፈለኩኝ። እኔ አረጅቻለሁ ገና ትንሽ 15 እድሜያቸው። አሁንም ደግሞ ያዘጋጇትን እዚህ ናቸው እየተባለ ነው። ለምን እንደመጡና ለምን እንደሚከተሉኝ በዛው እንደው ሰላም ማግኘትበት ሲስተም ማገኝበት መንገድ ፓስፖርትን እንጂ መገናኘት ፈልገው ፓስፖርት ልሰጥሽ ነው። አንቺ ለመጣሽ ክፈችው። ተረጋግተናል። ሱመያ ነች የላከችሽ። አንቺማ ተልከሽ የመጣሽው እዛ ላገባ ነው ስል ወጣችሁ መጣችሁ። በድጋሚ እንግዲህ የመን ላይ ሰላምን አስደነገጣት። ሰይድ በር ተንኳኩቶ ስከፍት ሰይድ ነው ያልጠበቀችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ሌላ እምነት ተከታይ ሰላም እንዴት ናችሁ? የምወዳችሁ ማከብራችሁ ስለምታበረታቱን ጀዛከላ ከይር ጀዛ። ሰይድ እንግዲህ የመን ገብቷል። እነ ሱመያና ሰላም ተከትለውት የመን ከች ብለዋል። ሰይድ እንግዲህ ያው እዛ የመን ላይ በደንብ ስለው ሰውንም ያውቃል። ሰውም ሾካካ ነው። ለሰይድ ነግረውት ያሉበት ቦታ ሂዶ አሳይቶት ደግሞ በሩ ሲንኳኳ እኔ አንዳንድ ጊዜ ፕራንክ ነው እኔ አልገባኝም። እስቲ ይሄን ቪዲዮ በደንብ አድርጋችሁ ቆይ። አሁን እንደው ሰላም በሩ ሲንኳኳ ማን ነው ያለች እሷ ናት። ከዛ ሰላም አለች ወይ ብሎ ሲጠይቅ አዎን ያለችው። ቆይ አሁን እሷ የሰይድን ድምፅ አታ ነው አሁን እሷ በድንገት የከፈተችው ወላኛ ላይ እየተጫወቱ ነው። እንደኔ ግር ብሏቸዋል። እኔ አልገባኝም። እና ሱመያ ደግሞ በዚህ በኩል አልፈልገውም፣ እሱ የልጆች አባት ብቻ ነው፣ እኔ ሮዛ እንዳትጎዳ ብዬ ነው፣ ሮዛን እንዳይጎዳ ብዬ ነው ያለችው። እኛ ምንም አልገባንም። እነው ግራ አታጋቡን። ግራ ተጋብታችሁ ማለት ነው። ግራ አታጋቡን። ወይኑ ወይ ቅሩ። እኛም እኮ ተጨነቁ። እውነቱን እኮ ነው የምላችሁ። ተጨነቅን እኮ እኛም ዛሬ ታረቁ ነገ ታረቁ እንላለን። በዚህ በኩል እሷ ሰይድ ምን ጊዜም በሩ ክፍት ነው ሱመያን ለመቀበል። እኔ ሱመያ ዳርዳር የምትሄድበት ምክንያቱ ለነገሩ ሽቃለው ተመችታችሁ ነው። እኛ እንጃጃል እንጂ ከእናንተ ጋር እንጂ እናንተ እኮ ቢዝነስ ነው፣ ስራ ነው። ሰው ለስራ ብሎ አይደል እንደ አረብ ሀገር መጥቶ የአረብ ሀገር ዳይፐርና ሽንት ቤት እያጠበ ገንዘብ ለማግኘት አለ እንደዚህ እየተመጻደቃችሁ አንሞኝቦ እንደው እንንቃ እንጂና። ለማንኛውም እንግዲህ ፓስፖርትሽን እመልስልሻለሁ ሲል እኔ አዲስ ፓስፖርት አውጥቻለሁ አልፈልግም እና አንተ በጉልበት ስለተቀበልከኝ በጉልበት ነው መቀበል የምፈልገው፣ ተበቅዬክ ነው እንደዋዛ አለቅክም ብለዋለች። አንተ ሰይጣን ነው ያለችው። አሁን ወደ ይሄን የመሰለ ሰውዬ ምኑ ነው ሰይጣን የሚመስለው? እስቲ ይሄን የመሰለ ሰውዬ እስቲ ሰይጣን ይመስላል። ሰይጣን አላወቅሽውም፣ ሰይጣንን አላየሽውም እንጂና ሰይድ እንኳን ሰይጣን የሚባል ሰው አይደለም። እና የእሱ ነገር አንዳንድ ጊዜ እኔ እንጃ ከየት በኩል የማይጠበቅበት ቦታ ነው አነፍንፎ ሂዶ የሚያገኘው ማለት ነው። እና አንቺም ሰላምም ማናት ሀዋም አስታርቋቸው። ይሄ ልጅ ወስኖ አሁን አልቋል እያለ ሁሉ ጊዜ አልቋል አገባ ነው ሁሉ ነገር አልቋል እያለ እንትን ስለሆነ ያ ብዙን ጊዜ የሚናገር ሰው አንድ ቀን ይተገብረዋልና እናንተ ተሰብስባችሁ አስታርቋቸው እነዚህ ልጆች። አንቺም ሰላም በዚህ እድሜሽ እየሮጥሽ ወደዛ እየሮጥሽ ወደዚህ እየሮሽ አንደኛ አያምርም፣ በጣም ነው የሚያስጠላው ማለት ነው። ባለትዳር መሀል ገብቶ እዛም ማንሿከክ እዚህም ማንሿከክ። ከሱመያ ጎንም ቁሚ ከሰይድም ጎን ቁሚ። በሰዓቱ ሁሉ ነገር አልፏል። ጉድ አንድ ሰሞን ነው፣ ወረትም አንድ ሰሞን ነውና አለቀ። በዛን ሰዓት ከጎኗ ሆነሻል። አሁን ደግሞ እስቲ አንቺ ታሪክ ስሪ እስቲ። አሁን አስታርቂያቸው፣ እድሉን አለሽ። ቂምን መበቀልን ትተሽው እስቲ ሰላም አውርደሽ እነዚህ እውነት ሱመያን የምትወጃት ከሆነ ሱመያም ይኸው ጨራዋን ቆልፋ ሀገር ለሀገር የምትሮጠው ሰይድም ስለምትወደው ነው። አንደኛ ልጆቿን እንኳን መዋለ ህጻናት አስገብታ ወይ ልጆቿን መድረሳ ቁርአን እንዲቀሩ አስገብታ ልጆቹ ምንም እልም እያገኙ አይደለም። ልጆቹ ከእሷ ጋር ሀገር ለሀገር ነው የሚዞሩት። እንደ እናት እሷ ለልጆቹ ቁጭ ብላ እንትን እያለች አይደለም። ወይንም እነዚህ ሰዎች ወይ ተለያይተው ሰላማችንን እናገኝ እኛም፣ ወይንም ደግሞ ተታርቀው ሰውም ሰላም ያገኝ። ለምን እኛ ሁል ጊዜ የእናንተን ወንጀል የእናንተን ስጋ እየበላን አንኑር? እኛ ምን እንስራ? ጠይብ ግዴታ እናንተን ስጋ መብላት አለብን? ለእኛም እዘኑልን እንጂ ቀልዳላችሁ። አንዳንዴ እኮ ሌባ ለሌባ ያዝናል ይባላል። እና ታረቁና ገላግሉን። ሰይድም ከሆነ
በሬ ክፍት ነው። አሁን በፊት እንግዲህ እኛም ሱመያ ሰኢድ ጥፋተኛ ነው ተብሎ ሁሉም ሰው ሰኢድ ላይ ድንጋይ ወረወረ። ከሱመያ ጎን ነው የቆመው። አሁን ደግሞ ሰኢድ ዋጋ የሚከፈለውን ጥግ ድረስ ዋጋ ከፈለ። ማሻአላህ ተባረከላ። ማንም ወንድ እንደዛ አያረግም። ግን ከዛ በኋላ ደግሞ ተራዋን ደግሞ እሷ መሮጥ ጀመረች። እሽ ምን እናድርጋችሁ? እሺ እኛ አስጣላችሁን። አሁንስ እኮ ማር ሲበዛም ይመራል እኮ። አንዳንድ ጊዜ እኮ ሰውም ይሰለቻል። እውነቴን ነው የምላችሁ። በዚህ በምትሯሯጡበት ሰዓት ይሄኔ አንድ ልጅ ወልዳችኋል እና ጊዜሽን ተጠቀሚ ሱመያ ሀቢቢ። ወንድ ልጅ እሱ ተመልከች፣ የ15 ዓመት የ16 ዓመት አገባለሁ እያለ ነው። ያገባል፣ ወላሂ ያገባል። ያለ ምንም ጥርጥር፣ ያለ ምንም ሾካክነት፣ ያለ ምንም ማሽቃበጥ ያገባል። ብር ካለ በሰማይ መንገድ አለ አለ ሰው። የ70 እና የ80 ዓመት የ90 ዓመት ጥርሱ ያለቀ የጃጀ ፈረንጅ ላይ ሴት ለብር ብላ እየገባች አይደል እንዴ? ሰኢድ እኮ የሚያምር ቆንጆ ነው። በቃ ግርማ ሞገሱ ያምራል። ጎበዝ ነው፣ ያገባል።